ሰላም ሰላም የኢትዮ ግሎባል ቤተሰቦቻችን፣ በዛሬው ፕሮግራማችን በእስራኤልና በሊባኖስ መካከል የተደረሰውን የ10 ቀናት የተኩስ አቁም ስምምነት ተከትሎ የሂዝቦላ ከፍተኛ አመራር ዋፊቅ ሳፋ ቡድኑ መቼም ቢሆን ትጥቅ እንደማይፈታ በይፋ ማስታወቃቸውን እንመለከታለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሂዝቦላን ትጥቅ ማስፈታት ለድርድር የተቀመጠ መሰረታዊ ጥያቄ መሆኑን ቢገልጹም ሂዝቦላ ግን እስራኤል ግዛቱን ለቃ እስካልወጣችና መልሶ ግንባታ እስካልተጀመረ ድረስ ስለ ጦር መሳሪያ ማውራት አይቻልም የሚል ጠንካራ አቋም ይዟል። በተጨማሪም ቡድኑ ከኢራን ጋር ያለውን የአንድ አካል ሁለት ነፍስ ጥብቅ ግንኙነት በመግለጽ ማንኛውም የተኩስ አቁም በእስራኤል በኩል የተፈጸመ ክህደት ከታየበት ወታደራዊ እርምጃ ለመውሰድ ጣቱ ቃታ ላይ መሆኑን አስታውቋል። ይህ የሁለቱ ወገኖች ፍጥጫና በየፊናቸው ያስቀመጧቸው ቅድመ ሁኔታዎች በሊባኖስ የተጀመረውን የተኩስ አቁም ስምምነት ዘላቂነት ጥያቄ ውስጥ የከተተው በመሆኑ የዛሬው ቀዳሚ መረጃችን ይሆናል። በሌላኛው መረጃችን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሊባኖስ ከተደረሰው የተኩስ አቁም ጋር ተያይዞ የሆርሙዝ ሰርጥ ለቀሪው ጊዜ ሙሉ በሙሉ ክፍት መሆኑን በይፋ ማስታወቃቸውን ዝርዝር እናያለን። አሜሪካ በሰርጡ ላይ የባህር ኃይል እገዳ ጥላ ከነበረ በኋላ ቴህራን የንግድ መርከቦች በተቀናጀ መስመር እንዲያልፉ መፍቀዷ ለዓለም አቀፉ የነዳጅ ንግድ ትልቅ ትርጉም ያለው ውሳኔ ሆኖ ተመዝግቧል። ይሁን እንጂ የኢራን ምክትል የውጭ ጉዳይ ሚኒስትር ሰኢድ ሀቲብዛዴህ ሀገራቸው ጊዜያዊ የተኩስ አቁም እንደማትቀበልና ማንኛውም ስምምነት ከሊባኖስ እስከ ቀይ ባህር ያሉ ቀጠናዎችን ማካተት እንዳለበትም ገልጸዋል። በዛሬው ፕሮግራማችን እነዚህንና ሌሎች መረጃዎችን አብረን አጠናክረን እናቀርብላችኋለን። እናንተ ብቻ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። ወደ ቀዳሚው መረጃችን ስናመራ ሆርሙዝ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሊባኖስ ከተደረሰው የተኩስ አቁም ጋር ተያይዞ የሆርሙዝ ሰርጥ ለቀሪው የተኩስ አቁም ጊዜ ሙሉ በሙሉ ክፍት መሆኑን በይፋ አስታውቀዋል። ሚኒስትሩ በኤክስ ገጻቸው ባሰፈሩት መግለጫ ሁሉም የንግድ መርከቦች በኢራን ወደቦችና የባህር ላይ ድርጅት በታወጀው የተቀናጀ መስመር መሰረት ማለፍ እንደሚችሉ ገልጸዋል። ይህ ሁኔታ የተላለፈው ኢራን ባለፉት ሳምንታት በዓለማችን እጅግ ስራ የሚበዛበትንና የነዳጅ ማጓጓዣ መስመር ዘግታ በመቆየቷ አሜሪካ የባህር ላይ እገዳዋን ከጣለች በኋላ ነው። የኢራን ምክትል የውጭ ጉዳይ ሚኒስትር ሰኢድ ሀቲብዛዴህ በበኩላቸው ቴህራን ሰርጡን ክፍት ለማድረግ ቁርጠኛ ብትሆንም በቀጠናው ባለው ውጥረት ምክንያት አዳዲስ አሰራሮች ሊዘረጉ እንደሚችሉ ፍንጭ ሰጥተዋል። በአንታሊያ የዲፕሎማሲ ፎረም ላይ ለጋዜጠኞች በሰጡት መግለጫ ማንኛውም የሚደረግ ለውጥ የደህንነትን፣ የሰላማዊ ጉዞንና የአካባቢ ጥበቃ ጉዳዮችን ከግምት ውስጥ ያስገባ እንደሚሆን አስረድተዋል። ሆርሙዝ በታሪክም ሆነ በሕግ በኢራን የድንበር ውሃ ክልል ውስጥ የሚገኝ ቢሆንም እስካሁን ክፍት ሆኖ መቆየቱን በማንሳት ሀገራቸው ለዓለም አቀፍ ንግድ ያላትን ትብብር ገልጸዋል። ይሁን እንጂ አሜሪካና እስራኤል ለዓለም አቀፍ ንግድ መስተጓጎልና ለቀጠናው አለመረጋጋት ዋነኛ ተጠያቂዎች ናቸው ሲሉ ወቅሰዋል። ኢራን ጊዜያዊ የተኩስ አቁም ስምምነቶችን እንደማትቀበል ያስታወቁት ሀቲብዛዴህ ማንኛውም ስምምነት ከሊባኖስ እስከ ቀይ ባህር ያሉትን ሁሉንም የግጭት ቀጠናዎች ማካተት እንዳለበት አጽንኦት ሰጥተዋል። ሀገራቸው ሁሉን አቀፍ የቀጠናዊ እርቅን ጉዳይ እንደ ቀይ መስመር እንደምትመለከተውና የተቆራረጡ የተኩስ አቁም ሙከራዎች ተቀባይነት እንደሌላቸው በግልጽ አስታውቀዋል። ይህ አዙሪት ያለው ግጭት ለአንዴና ለመጨረሻ ጊዜ ማብቃት እንዳለበት የገለጹት አመራሩ ዋሽንግተን ከምትከተለው ከፍተኛ ጫና የማሳደር ፖሊሲ ከወጣች ብቻ ሰርጡ ለዓለም አቀፍ ንግድ የተረጋጋ መስመር ሆኖ እስከ መጨረሻው ሊቀጥል እንደሚችልም ገልጸዋል። ይህ የኢራን አቋም አጠቃላይ ቀጠናዊ ሰላም ካልተረጋገጠ የሆርሙዝ ሰርጥ መረጋጋት እንደማይኖር የሚያሳይ ጠንካራ መልእክት ተደርጎም ተወስደዋል። የፓኪስታኑ ጦር አዛዥ አሲም ሙኒር በቴህራን በመገኘት ከኢራኑ ፕሬዚዳንት መሱድ ፔዜሽኪያን እና ከሌሎች ከፍተኛ ባለስልጣናት ጋር ተከታታይ ውይይቶችን ማድረጋቸው ይታወቃል። ጀነራል ሙኒር በኢራንና በአሜሪካ መካከል ያለውን ግጭት ለማርገብ በሚደረገው የሽምግልና ጥረት ውስጥ ቁልፍ ተሳታፊ ሲሆኑ ቀደም ሲልም የ14 ቀናት የተኩስ አቁም ስምምነት እንዲደረስ ትልቁን ሚና የተጫወቱ ናቸው። የአሜሪካና የእስራኤልን ጥቃት ተከትሎ የተፈጠረውን ከፍተኛ ውጥረት ለማርገብ ፓኪስታን የምታደርገው ጥረት አሁንም እንደቀጠለ ይነገራል። የፓኪስታን ጦር አዛዥ ከኢራን ወታደራዊ መሪዎች ጋር የሚያደርጉት ንግግርም የተኩስ አቁሙ እንዲራዘምና በሆርሙዝ ሰርጥ ዙሪያ ዘላቂ መፍትሄ እንዲገኝ ያለመ እንደሆነም ተመልክቷል። ሌላኛው መረጃችን እስራኤልና ሊባኖስን የሚመለከት ይሆናል። በእስራኤልና በሊባኖስ መካከል የተደረሰውን የ10 ቀናት የተኩስ አቁም ስምምነት ተከትሎ የሂዝቦላ ከፍተኛ አመራር ዋፊቅ ሳፋ ቡድኑ መቼም ቢሆን ትጥቅ እንደማይፈታ በይፋ አስታውቀዋል። ይህ መግለጫ የተሰጠው ስምምነቱ ተግባራዊ ከመሆኑ አስቀድሞ ከቢቢሲ ጋር በተደረገ ቃለ መጠይቅ ሲሆን አመራሩ በምንም አይነት ሁኔታ የጦር መሳሪያቸውን እንደማያስረክቡ አጽንኦት ሰጥተው ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ሂዝቦላን ትጥቅ ማስፈታት በቀጣይ ከሊባኖስ መንግስት ጋር ለሚደረግ ማንኛውም ድርድር መሰረታዊና ቅድመ
ሁኔታ መሆኑን ገልጸዋል። ይሁን እንጂ ዋፊቅ ሳፋ ትጥቅ መፍታትን በሚመለከት የቀረበላቸውን ጥያቄ ውድቅ በማድረግ ተገቢና ፍትሐዊ የሆነ የተኩስ አቁም ስምምነት እስካልተደረሰ ድረስ ስለ ጉዳዩ ማውራት እንደማይቻል ገልጸዋል። ዋፊቅ ሳፋ ትጥቅ ለመፍታት በርካታ ቅድመ ሁኔታዎችን ያስቀመጡ ሲሆን ከእነዚህም መካከል የእስራኤል ጦር ከሊባኖስ ግዛት ሙሉ በሙሉ ለቆ መውጣት እንዳለበት በዋነኝነት ጠቅሰዋል። በተጨማሪም በጦርነቱ ምክንያት የታሰሩ እስረኞች መፈታት፣ የተፈናቀሉ ዜጎች ወደ ቀያቸው መመለስና በጦርነቱ የወደሙ አካባቢዎች መልሶ ግንባታ መጀመር ለትጥቅ መፍታቱ እንደ መነሻ መታየት እንዳለበት አስረድተዋል። እነዚህ ነጥቦች ሳይሟሉ ስለ ሂዝቦላህ የጦር መሳሪያ ጉዳይ ማንሳት እንደማይቻልና ቡድኑ ዝግጁ እንዳልሆነ አመራሩ በግልጽ አስታውቀዋል። ይህ አቋም በእስራኤልና በሂዝቦላህ መካከል ያለውን ከፍተኛ የሀሳብ ልዩነት የሚያሳይ ሲሆን ለወደፊቱ ሰላም እንቅፋት ሊሆን እንደሚችልም ተገምቷል። በቤይሩት በሚገኝ የመኖሪያ ህንፃ ውስጥ የተከናወነው ይህ ቃለ መጠይቅ በሂዝቦላና በዋነኛ ደጋፊዋ ኢራን መካከል ስላለው ጥብቅ ግንኙነትም ተናግረዋል። ዋፊቅ ሳፋ ሁለቱን አካላት ሲገልጹ ሂዝቦላና ኢራን በአንድ ሰውነት ውስጥ ያሉ ሁለት ነፍሶች ናቸው በማለት በመካከላቸው ያለውን ጥልቅ ትስስር አብራርተዋል። ያለ ኢራን ድጋፍ ሂዝቦላህ ሊኖር እንደማይችል እንዲሁም ያለ ሂዝቦላህ የኢራን ቀጠናዊ ተጽዕኖ ሊቀጥል እንደማይችል በመግለጽ ሃይማኖታዊና ርዕዮተ ዓለማዊ ትስስራቸውን አረጋግጠዋል። የንግግር ቡድኑ ከኢራን የሚሰጠውን ትዕዛዝና ድጋፍ ምን ያህል ዋጋ እንደሚሰጠው ለዓለም አቀፍ ማህበረሰብ በድጋሚ ያሳወቀበት ነው። እንደ አሜሪካ፣ እንግሊዝና እስራኤል ያሉ ሀገራት ሂዝቦላን በሽብርተኛ ድርጅትነት ቢፈርጁትም ቡድኑ ግን ራሱ እንደ ብሔራዊ ተከላካይ ኃይል አድርጎ መቁጠሩን እንደቀጠለ ይገኛል። ሂዝቦላህ አሁን ያለውን የመካከለኛው ምስራቅ ግጭትን የተቀላቀለው ባለፈው የካቲት ወር ላይ ወደ እስራኤል ግዛት ሮኬቶችን በመተኮስ እንደነበረ መረጃዎች በዝርዝር ያሳያሉ። ይህ ጥቃት የተፈጸመው በኢራን ከፍተኛ መሪ ላይ ለተፈጸመው ግድያ አጸፋ ለመስጠትና እስራኤል በሊባኖስ ላይ ለምታደርሰው ጥቃት ምላሽ ለመስጠት እንደሆነ ይታወሳል። እስራኤልም ለዚህ ጥቃት ምላሽ ለመስጠት በደቡባዊ ሊባኖስ በኩል የእግረኛ ጦር በማዝመትና የአየር ድብደባ በመፈጸም ዘመቻዋን አጠናክራ ቀጥላለች። የሂዝቦላህ አመራር ለሊባኖስ ጥቅም ወይስ ለኢራን ቅድሚያ ይሰጣሉ ተብለው ሲጠየቁም ያለምንም ጥርጥር ለሊባኖስ ጥቅም እንደሚቆሙ በቃለ መጠይቃቸው ወቅት ለማስረዳት ጥረት አድርገዋል። ኢራን ለተኩስ አቁሙ ስምምነት ያደረገችውን ዲፕሎማሲያዊ ግፊትና ሌሎች ድጋፎች ሁሉ ሊባኖስን ለመርዳት ያለመ መሆናቸውንም ዋፊቅ ሳፋ በአጽንኦት ገልጸዋል። ይሁን እንጂ በርካታ የሊባኖስ ዜጎች ቡድኑ ትጥቅ እንዲፈታና ሀገሪቱን ከማይፈለግ ግጭት ውስጥ እንዳስገባት በማሰብ ተቃውሟቸውን ሲገልጹ ይስተዋላል። ይህም በሊባኖስ የውስጥ ፖለቲካ ውስጥ በሂዝቦላህ ደጋፊዎችና ተቃዋሚዎች መካከል ያለውን ከፍተኛ መከፋፈልና አለመግባባት በግልጽ የሚያሳይ ነው። በሌላ በኩል ኢራን በሊባኖስና በእስራኤል መካከል የተደረሰውን የተኩስ አቁም ስምምነት እንደ ትልቅ ዲፕሎማሲያዊ ስኬትና የሂዝቦላህ ተጋድሎ ውጤት አድርጋ ተቀብለዋለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ እንደገለጹት ስምምነቱ በፓኪስታን አሸማጋይነት ከአሜሪካ ጋር የተደረሰው ሰፊ መግባባት አንዱ አካል ነው ብለዋል። ኢራን በቀጠናው ዘላቂ የተኩስ አቁም እንዲኖር ስታደርግ የነበረው ግፊት ውጤት ማምጣቱንም ባለስልጣኑ ተናግረዋል። ይህ የኢራን አቋም የሚያሳየው ሀገሪቱ በሊባኖስ ጉዳይ ላይ ያላትን ከፍተኛ ፍላጎትና በዲፕሎማሲው ረገድ ያላት ተሳትፎ ምን ያህል እንደሆነ ነው። የኢራን ከፍተኛ ባለስልጣናት በተለይም የፓርላማ አፈ ጉባኤው መሐመድ ባጋር ጋሊባፍ ለተኩስ አቁሙ መሳካት ሙሉ እውቅናውን የሰጡት ለሂዝቦላ ተዋጊዎች ጥንካሬና ጽናት ነው። አፈ ጉባኤው በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ስምምነቱ የአክሲስ ኦፍ ሬዚስታንስ ወይም የጽናት ዘንግ ተብሎ የሚጠራው የኢራን አጋር ኃይሎች የአንድነት ውጤት መሆኑን ገልጸዋል። በተመሳሳይ የኩዱስ ኃይሎች አዛዥ እስማኤል ቃኒ ሂዝቦላን ባለድል ሲሉ የጠሩት ሲሆን ድሉ የሊባኖስ ህዝብ ትግልና የኢራን ድጋፍ ድምር ውጤት መሆኑን ተናግረዋል። የኢራን መገናኛ ብዙሃንም ይህንኑ የባለስልጣናቱን የድል አድራጊነት ንግግር በስፋት በማስተጋባት ላይ ይገኛሉ። ምንም እንኳ የተኩስ አቁም ስምምነት ቢደረስም ሂዝቦላህ እስራኤል ስምምነቱን የምትጥስ ከሆነ ጣቴ ቃታ ላይ ነው በማለት ዝግጁነቱንና ጥንቃቄውን እንደሚቀጥል አስጠንቅቋል። ቡድኑ በቴሌግራም ባወጣው መግለጫ ባለፉት ወራት በእስራኤል ላይ ከ2000 በላይ ወታደራዊ ዘመቻዎችን ማከናወኑን በመጥቀስ ጥንካሬውን ለማሳየት ሞክሯል። ሂዝቦላህ በድርድሩ ሂደት ውስጥ በቀጥታ ባይሳተፍም ስምምነቱ ግን በመላው ሊባኖስ ተፈጻሚ መሆን እንዳለበትና እስራኤል በሊባኖስ ሰማይና ምድር የመንቀሳቀስ ነጻነት ሊኖራት እንደማይገባ ገልጿል። ይህ የቡድኑ አቋም ስምምነቱ ምን ያህል ተሰባሪ ሊሆን እንደሚችል ፍንጭ የሚሰጡ ነው ተገኝተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የተኩስ አቁም ስምምነቱ ቢደረስም የእስራኤል ወታደሮች በደቡባዊ ሊባኖስ የደህንነት ቀጠና ውስጥ እንደሚቆዩ በግልጽ ተናግረዋል። እስራኤል ለ10 ቀናት የሚቆይ ጊዜያዊ ስምምነት ለማድረግ ብትስማማም ወታደሮቿ ግን የደህንነት ስጋት እስካለ ድረስ ቦታውን እንደማይለቁ ነው ያስታወቀችው። ይህ የእስራኤል አቋም ከሂዝቦላ ጥያቄ ጋር በቀጥታ የሚጋጭ በመሆኑ የተኩስ አቁሙ ዘላቂነት እንዲኖረው የሚደረገው ጥረት ላይ ትልቅ ጥያቄ ምልክት ፈጥሯል። ሁለቱም ወገኖች በየራሳቸው የደህንነት ቀጠናና ወታደራዊ አቋም ላይ በመጽናታቸው ውጥረቱ አሁንም እንደቀጠለ መሆኑን መገንዘብ ይቻላል።
ከዚሁ ጋር ተያይዞ የእስራኤል መከላከያ ሚኒስትር እስራኤል ካትዝ በሰጡት መግለጫ ደግሞ በሊባኖስ ላይ የተከፈተው ወታደራዊ ዘመቻ ገና እንዳልተጠናቀቀና አስፈላጊ ከሆነም ጥቃቱ ሊቀጥል እንደሚችል አስጠንቅቀዋል። ውጊያው ዳግም የሚጀምር ከሆነ ወደ መኖሪያቸው የተመለሱ የሊባኖስ ንጹሃን ዜጎች ዳግም ሊፈናቀሉ እንደሚችሉ በመግለጽ ማስጠንቀቂያ ሰጥተዋል። እስራኤል በወታደራዊ ኃይል የተቆጣጠረቻቸውን ቦታዎች ይዛ እንደምትቆይና ሂዝቦላ ትጥቅ እስካልፈታ ድረስ እርምጃዋን እንደማታቆምም አረጋግጠዋል። ይህ ሁኔታ በሊባኖስ ደቡባዊ ክፍል ለሚኖሩ ዜጎች ከፍተኛ ስጋት የፈጠረ ሲሆን የተኩስ አቁሙ ሰላም ያመጣል የሚለው ተስፋን እንዲጠራጠሩ አድርጓቸዋል። በዚህ ዲፕሎማሲያዊ ሂደት ውስጥ ታዲያ የፓኪስታን ሚና ከፍተኛ እንደነበረ የተገለጸ ሲሆን ጠቅላይ ሚኒስትር ሼህባዝ ሻሪፍ ስምምነቱ በመደረሱ የተሰማቸውን ደስታ ገልጸዋል። ጠቅላይ ሚኒስትሩ በተለይም የዶናልድ ትራምፕን የዲፕሎማሲ ጥረት በማድነቅ ፓኪስታን ለሊባኖስ ሉዓላዊነት ያላትን ድጋፍ በድጋሚ አረጋግጠዋል። ፓኪስታን በአሜሪካና በኢራን መካከል የነበረውን ግንኙነት ለማለስለስና ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ለማመቻቸት ቁልፍ ሚና መጫወቷም ታውቋል። ይህ ዓለም አቀፋዊ ጥረት ግጭቱን ለማርገብ ያለመ ቢሆንም በመሬት ላይ ያለው ተጨባጭ ሁኔታ ግን አሁንም እጅግ ውስብስብና አስቸጋሪ እንደሆነ ቀጥሏል። በዋሽንግተን የተደረገው ይህ ውይይት በእስራኤልና በሊባኖስ መካከል ታሪካዊ ለውጥ ሊያመጣ እንደሚችል በብዙዎች ዘንድ ተስፋ ተጥሎበት የነበረ ጉዳይ ነው። ምንም እንኳ ቀደም ሲል በኢራንና በአሜሪካ መካከል የተደረገው ድርድር ሳይሳካ ቢቀርም የአሁኑ የ10 ቀናት ስምምነት ግን እንደ አንድ ትልቅ እርምጃ ተወስዷል። የፓኪስታን ጦር አዛዥም በቴህራን በመገኘት የተኩስ አቁሙን ለማራዘም በሚቻልበት ሁኔታ ላይ ከኢራን ባለስልጣናት ጋር መነጋገራቸው ተዘግቧል። ይህ የሚያሳየው ግጭቱን ለማስቆም የተጀመረው ዲፕሎማሲያዊ ጥረት በበርካታ ሀገራትና ተደራዳሪዎች አማካኝነት ሰፊ ርቀት እየተጓዘ የሚገኝና ትኩረት የሚሻ መሆኑን ነው። የአሜሪካው የውጭ ጉዳይ ሚኒስትር ይፋ ባደረገው መረጃ መሰረት የተኩስ አቁም ስምምነቱ እስራኤል ራሷን ለመከላከል አስፈላጊውን እርምጃ የመውሰድ መብት እንዳላት ይፈቅዳል። ስምምነቱ ሊባኖስና ሂዝቦላ በእስራኤል ላይ ጥቃት እንዳይሰነዝሩ መከላከል እንዳለባቸው የሚያዝ ሲሆን የሊባኖስ ጦር ለደህንነቱ ብቸኛ ኃላፊ እንዲሆን ይደነግጋል። በተጨማሪም አሜሪካ በቀሪ ጉዳዮች ላይ ቀጥተኛ ውይይቶችን እንድታመቻች ሁለቱም ሀገራት ጥያቄ ማቅረባቸው በዝርዝር ተመልክቷል። ይህ ስምምነት እስራኤል ለዘላቂ ሰላም ያላትን ዝግጁነት ለማሳየት እንደ መልካም ፍቃድ የተወሰደ ቢሆንም ሂዝቦላ የተጣለበት ግዴታዎች ግን ስምምነቱን ከዳር ለማድረስ ከፍተኛ እንቅፋት ሊሆን እንደሚችል ተገምቷል። ሂዝቦላ ምንም እንኳ በስምምነቱ ለመሳተፍ ፍላጎት ቢያሳይም ጥቃቶች ሙሉ በሙሉ እንዲቆሙና የእስራኤል ጦር የመንቀሳቀስ ነጻነት እንዲገደብ ቅድመ ሁኔታዎችን አስቀምጧል። ቡድኑ የእስራኤል ጦር በሊባኖስ ግዛት ውስጥ መቆየቱ ለስምምነቱ መፍረስ ምክንያት ሊሆን እንደሚችልም በተዘዋዋሪ እየገለጸ ይገኛል። ይህም በአሜሪካ የቀረበው የሰላም ሰነድና የሂዝቦላ ፍላጎት እጅግ የተራራቁ መሆናቸውን የሚያሳይ ነው። ስምምነቱ ለ10 ቀናት ብቻ የሚቆይ መሆኑና በእነዚህ ቀናት ውስጥ የሚታዩ ለውጦች ተመዝነው የሚራዘም መሆኑ ሂደቱ ምን ያህል ጥንቃቄ የተሞላበት እንደሆነ በግልጽ ያሳያል። በአጠቃላይ በመካከለኛው ምስራቅ ያለው ወቅታዊ ሁኔታ በስምምነትና በዛቻ መካከል የተወጠረ ሲሆን የሂዝቦላ ትጥቅ የመፍታት ጥያቄ የውጥረቱ ማዕከል ሆኖ ቀጥሏል። እስራኤል በደህንነት ስጋት ምክንያት ወታደራዊ እርምጃዋን እንደምትቀጥል ስታስጠነቅቅ፣ ሂዝቦላ ደግሞ የኢራንን ድጋፍ በመያዝ ትጥቅ እንደማይፈታ በመግለጽ ላይ ይገኛል። የዓለም አቀፉ ማህበረሰብና አሸማጋይ ሀገራት ግጭቱን በዘላቂነት ለመፍታት ጥረት እያደረጉ ቢሆንም የሁለቱ ወገኖች የቆየ ቅራኔ ግን በቀላሉ የሚፈታ አይመስልም። የቀጣዮቹ 10 ቀናት ቆይታ በሊባኖስና በእስራኤል ድንበር ላይ ሰላም ይሰፍናል ወይስ ዳግም ውጊያ ይጀምራል የሚለውን የሚወስኑ ወሳኝ ጊዜያት ይሆናሉ። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ለዛሬ ያዘጋጀላችሁ አጫጭር መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም